ሰላም ሰላም ውድ ሸካቤቶቼ አያችሁት አንገቴ ይውላችሁ። እስቲ የዚህ መድኃኒት የእንቅርት መድኃኒት የምታውቁ ሰው ካላችሁ በኮሜንት አሳውቁኝ ብዬ ስንት ጊዜ ነገርኳቸው። አንዷ እህታችን ምን አለችኝ? ሽንኩርት ውሃውን በጨው እያደረግሽ በየቀኑ ሁሌ ተቀቢ ያለችኝ። እግዚአብሔር ይመስገን ተቀባውኝ። ነገር ግን በሆነ ወቅት ላይ አቆምኩኝ። ሳቆሙ ደግሞ ይሁን እንደዚህ ሆኖ መጣ። ግን በዛን ሰዓት በጣም እየቀነሰልኝ ነበር። እኔም ደግሞ ችግር አለብኝ። አንደኛ አንድ ሁለት ጊዜ ሶስት ጊዜ ካረኩኝ ከዛ የመሰልቸት ባህሪ ያለብኝ እሱ ጥፋተኛ ነኝ። ነገር ግን ይሄን ይጠፋልኝ ነበረ። ጥፋተኛ ነኝ እና በተደረገ ውዶቼ የኛ ነገር እንግዲህ እንዲህ ነው። ቅመሞችዬ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው ወይ? ስራ፣ ህይወት፣ ጤና እንዴት እያደረጋችሁ ነው? ወጣ ገባ ማለቱ ሩጫው እንዴት እያደረጋችሁ ነው? ያው እንደተለመደ ነው። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና ሌላ የምለው ነገር ምንድን ነው? ገና ዶሮ እየከተፍኩኝ ነው። ዶሮ እና ምንድን ነው አንድ እህታችን 10 ዓመት ሰርታለች፣ ግን በአካውንቷ ላይ ምንም ነገር የለም። እዚህ እኔ የምሰራበት አካባቢ ነው። ተገናኝተን አጋጣሚ ልጆችን ይዤ ትናንትና ስወጣ መጫወቻ ቦታ ተገናኘን። እዚህ ቅርብ ነው መጫወቻ ቦታው። አወራን፣ ረጅም ሰዓት አወራን። ልጆቹም ተጫወቱ፣ እኛም ተጫወተን። የሆዳችን ኢትዮጵያዊ ናት። 10 ዓመት አገልግያለሁ እና በአካውንት ስንት ብር አለ? ምንም ነገር የለኝም። አመንሽም አላመንሽም ምንም ነገር የለኝም አለችኝ። እኔ አላመንሽም አልኳት። ማለችልኝ ቅድስት ገብርኤልን አለች። ምን ልበላት እንግዲህ አንጀቴን ነው የበለችኝ። እውነቴን ነው የምላችሁ፣ አንጀቴን ነው የበለችኝ። እንግዲህ በየቦታው ይሄ ነው በቃ። ስልክ ቁጥሬን ሰጥቻት እንደዚህ ነው እንደዚህ ነው ብያት፣ ቲክቶክም ቲክቶክ እንዲከፍትልኝ ሴትዮ አትሰጠኝም ማለችኝ። ቲክቶክ አትፈቅድልኝም ማለችኝ አሰራዋ እና በቃ በየወሩ ነው በየሁለት ወሩ በየሶስት ወሩ ለቤተሰብ ነው የምገፈግፈው አለች። እግዚአብሔር እርዳሽ። ከበኋላ ግን አልኳት እንደዚህ እንደዛ ሚዲያ ተከታታይ እና በቃ እንደዋወላለን ምናምን ብዬ ስልክ ቁጥር ተለዋውጠን ተለያየን። ወይ አላገባች ወይ አልወለደች ወይ ምን አላለች፣ እንዲሁ እንዳስቀመጧት ነው ያለችው የኔ እናት። እና አሁንስ ምን ላይ ደርሰሻል? ቤቱ አልቋል። አሁን ግን እነሱ በየወሩ ብር ላክልን ነው የሚሉት። ይሄን ነው የሚኖሩት። ክፍለ ሀገር ነው። ታዲያ ክፍለ ሀገር ከሆነ ለምን እዛ ነገር እንዲሰሩ አታደርግም? አሁንስ